ወጣቶች ያው በማህበር ደራጅተን ብዙ አቅመ ደካማዎችን አረሞ እንዲሁ ደግሞ በበጎ አድራጎት የሚሰራላቸው ቤቶች ምናምን ከቁፋሮ እስከ ምርግ አስነስተን አናጺ ምናምን እያገዝን እንጨት በማቀበል ምናምን የሙሉ ስናግዝ በአንድ ላይ በማህበር ነው እያገዝን እንራን። ወጣቶች ሁሉም ደስተኛ ሆኖ እንዲናርግ ብሎ አማካሪ ሲያማክራን ሁሉም ደስተኛ ሆኖ እንዲህ የሚል የለም። ሁሌም ካይደከሙ ሽማግሌዎችን በማገዝ ላይ ሁሌም እንገኛለን። ሁሉም ደግሞ ደስተኛ ሆኖ እንጂ የሚከፋ የለም። ተጋገዝ ለምክክር ስናደርግ መጀመሪያ እንጨት ማዋጣት አገር እንጨት እያዋጣን ከዛ ቁፋሮ ላይ እየቆፈርን ቁፋሮ ደግሞ መጨረሻ ላይ ሲሰራ ከአናጺ ጋር ነው ረዳት ነኝ በማገዝ ምርግ ደግሞ መጨረሻ ላይ በቃ ሲገቡ ድረስ በቃ ሁሉን ነገር አብረን ያሳካን። አሁንም በቃ እንደ ካሁን በፊት እንደነበርነው በአንድ ላይ ሆነን አንድነታችን ሳይነጥለን በአንድ ላይ ሁሉም እንድናግዝ አሁንም አጨዳ ያለው ወደፊት አጨዳ ሁሉን ነገር እንድንከውን ሰብል ከውነን ለሽማግሌ ወደ ቤታችን ለማስገባት እንዲያም ዝግጁ ነን። እሺ አመሰግናለሁ። ያው ያለሁበት አንጓባ ቡላርጌ ቀበሌ ነው። ስሜ ወንድም ደመቀ ይባላል። ተሳትፎ እንግዲህ ያው ከመንግስት ጋር በመተባበር አብረን እንጨት በማመላለስ ፍልጥ ቆፍረን ምርጉን መርገናል። ቆፍረን ምርጉን መርገናል። አግዘናለች እንደ ሀሰትዬ ደግሞ አለች እንግዲህ በክራይ ቤት በሰው ቤት በክራይ ቤት የቆየች አሁን ከመንግስት ጋር በመተባበር ወደ ቤቷ እንድትገባ አድርገናታል። የሴትዮዋ ስሜትም አሁን በጣም ደስተኛ ናት። በሰው ክራይ ስለነበረች አሁን ተሰርቶ ቤቷ ስትገባ በጣም ደስተኛ ናት። አሁን ደስተኛ ናት። እኛም ደስ ነው ያለን። ከሷ በላይም እኛም ደስተኛ ነን። ያው ተመስገን ነው እንግዲህ ደስተኛ ነን። ያው እኔ ድንቄ ገነት እባላለሁ። የምኖረው ያው እንግዲህ ተክራይ ቤት ነው። በእንከላፍሼ በጣም በመጥሪያ ውጪ እየተባልኩኝ ነው ስወጣ የኖርኩ። በጣም አንገላትቼ ነው የኖርኩ። ደግሞ ደንጊያ ቀጥቅጬ መከራዬናቸው ደንጊያ ቀጥቅጬ እስከ 40 ሺህ ብር ድረስ የሸጥኩ ሰው ነኝ። ደንጊያ ቀጥቅጬ በማሳናት ነው ወፍጮ መደቆሻ እና ስለዚህ እየተንከላፈስኩ ስኖር ነበር። በየቤቱ ውጪ ስባል ቁጥር በመጥሪያ ነው የምወጣው። እንግዲህ እግዚአብሔር ደግሞ ልጅ ይውጣላችሁ፣ ሹመታችሁ ከፍ ይበል፣ ልጅ ይውጣላችሁ። እንግዲህ ወደ ቤት እንግዲህ በእናንተ ወደ ቤት ገብቻለሁ። እንግዲህ ደስታ ነው የተሰማኝ፣ በጣም ደስታ ተሰማኝ። የሚሆን አልመሰለኝም ነበር፣ ውሸት መስሎኝ ነበር። አሁን ግን በክስት ይኸው ገባሁ። ይሄ ባለቤት ሆንኩኝ በእናንተ ላይ ማለት ነው። በህዝብ ላይ በአገር ላይ በእናንተ ላይ ወጣቶች በማስተባበር በኩል ላይ እና ደግሞ አቅመ ደካማ ሴትዮ እንዴት ነው ማገዝ ያለባቸው በሚለው መሰረት ላይ ምናልባት ወጣቶች በተለይ በአንድ ቤት 30 እና 40 ወጣቶች አብረው የተሳተፉ የጋራ አድርገው የሰሩበት ሁኔታ ነው ያለ። በተለይ ደግሞ በሙያም በሚችሉበት አግባብ ላይ ወጣቶች አብረው በየቀበሌው በደንብ የተሳተፉበት ሁኔታ ነው ያለ ማለት ነው። ምናልባት ከዚህ እያንዳንዱ ተቋም ላይ ይሄ ቤት የተሰራው ለምሳሌ የመሬትና አካባቢ ጥበቃ ጽሕፈት ቤት አማካኝነት ነው የተሰራ። ስለዚህ በአስተዳደር ምክር ቤት አማካኝነት እያንዳንዱ ሙያተኛ ከደሞዙ እያወጣ ነው ይሄን ቤት የሰራው ማለት ነው። ስለዚህ ይሄን ቤት አውጥቶ ቆርቆሮ፣ ቢስማር ምናምን ነገሮች አካባቢ ሲገዛ እዚህ አካባቢ ያሉ ወጣቶች ደግሞ በጉልበታቸውና በሙያቸው በተለይ በጥሩ ሁኔታ ያገዙበት ሁኔታ ነው ያለ ማለት ነው። አጠቃላይ በጭልጋ ወረዳ ወደ 61 ቤት ተሰርቷል። ከ61ዱ 30 የሚሆነው ቤት ሁሉ ነገር አልቆ ምርጉ ሁሉ አልቆ ወደ ቤት የገቡበት ሁኔታ ነው ያለ። ሌላው በፕሮሰስ ላይ ነው ያለው ማለት ነው። ያው እንግዲህ ከዛሬ ቀን ጀምሮ እያንዳንዱ ተመርጎ እነዚህ 30 ምናምን አካባቢ የቀሩት አልቆለት የሚገባበት ሁኔታ ነው ያለ ማለት ነው። ስለዚህ እያንዳንዱ ምናልባት የተሰራላቸው አቅመ ደካማዎች ደን በየቀበሌው ስናይ ከልክ በላይ በጣም የተደሰቱበትና በተለይ ደግሞ ሰው ለሰውነት በተለይ ሰብአዊ ድርጅት በጣም ለሰው እንዴት እንደሚጠቅም ያዩበትና በጣም የተገነዘቡበት እያንዳንዱ አቅመ ደካማዎች የተደሰቱበት ሁኔታ ነው ያለ ማለት ነው። ስለዚህ መተጋገዝ በተለይ በጣም ለሰው ልጅ በጣም አጋዥና ጥሩ ሁኔታ እንዳለ ነው የምረዳው ማለት ነው።
ወጣቶች እያንዳንዳ በዚህ ዓመት በተለይ የአቅመ ደካማ ቤቶችን በማገዝና በመተባበር በኩል ላይ በጣም የተሻለ እንቅስቃሴ የነበራቸው ተሳትፏቸውም በጣም የተሻለ ነው። ቀጣይም ቢሆን ይሄ ብቻ አይደለም። የአቅመ ደካማ ተማሪዎች አሉ። እነሱን በማወጣጣት በማተጋገዙላ አብረው እያገዙ ነው ያሉት ማለት ነው። ደብተር በመግዛት እስክሪብቶ በመግዛት በየቀበሌው ራሱ ጥሩ ተሳትፎ ነው ያላቸው ወጣቶች ማለት ነው። ቀጣይም ቢሆን ከዚህ የበለጠ እንደሚሰራና በተለይ በዚህ ዓመት ከነበረው ካለፉት ዓመታቶች የተሻለና በጣም ጥሩ ስራ የተሰራበት ሁኔታ ወጣቶች ከልክ በላይ የተሳተፉበት ሁኔታ ነው ያለ ማለት ነው። ለቀጣይም በጣም የተሻለ እንቅስቃሴ እንደሚኖራቸው አሁንም እየዞርና በየቀበሌው ቸክ እያደረግን እያገኘናቸው እስከሆነ ድረስ ከዚህ የበለጠ ስራ ለመስራት በጣም የተነሳሱበት ሁኔታ ነው ያለ ማለት ነው። ወጣቶች በዚህ መንገድ ላይ ምናልባት እያንዳንዱ ያለው በተለይ እንደኛ ወረዳ ያሉ ወጣቶች ከዚህ በፊት ላይ አጉል ቦታ ላይ በተለይ ደግሞ አንዳንድ አረባባ ቦታ ላይ የሚቀመጡ ወጣቶች ይህን እያዩ በጣም ከዚህ ከተሰራው ስራ መማር አለባቸው። ሁሉም መተጋገዝና መረዳዳት ካለ በብዙ መንገድ ላይ ወጣቶችም የዚህ ተሳትፎና ወደ ልማት የሚገቡበት ሁኔታ እስካለ ድረስ እንደ ወጣቶች እንደዚህ አይነት አቅመ ደካማዎችን ይሄ ብቻ አይደለም፣ ባረም አለ፣ የሰላም አስከባሪዎችን ማሳ አለ፣ በማረም በኩል ላይ አዝመራን በመከወን በማጨድ በኩል ላይም ወጣቶች አብረው መተጋገዝና አብረው ተጋግዘው አካባቢያቸውንም ሰላም ማድረግ እንደሚችሉ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ ማለት ነው።